አፈሩ ይቅለል ነፍስህን በገነት ያኑርል ከደጋጎቹ ጋር መንግሥተ ሰማያት ያውርስል። አረሳህም ጓዴ አረሳህም ጓዴ ወዳጄኔ እንግዲህ ባትኖርም አስታውስሃለሁ ሁልጊዜ። ሕይወት እንደ ድንኳን ብናውቅ ቀኑ ከባድ ነው፣ በጣም ከባድ ቀን። እኔ ኪዱን ማቀው በማዲዬ ሰርግ ላይ እኔና ኪዱ እንዲሁም እዚህ ውስጥ አዱኛ አለ ሚዜ ሆነን ነው። ለእኔም ለሁላችንም ለጓደኞቻችን ከባድ ነው። ከዚህ በፊት ማዲን አጣን፣ አሁን ደግሞ ኪዱዬን አጣን። ኪዱ ማለት ድግስ ነው። ኪዱ ማለት ፈገግታ ነው፣ ተጫዋች ነው። እኛ ጓደኞች ተሰባስበን የፍቅር ማህበር አለን። በዛ ማህበር ውስጥ ሁል ጊዜ እንገናኛለን። ኪዱዬ የኔ ጌታ፣ የኔ ወንድም፣ የኔ ሁሉ ነገር፣ የኔ ጌታ በጣም ወዳለሁ። እግዚአብሔር በሰላም ከደጋጎች ጎን ያስቀምጥ የምለው ቃል የለኝም። ነፍስ ይማር ወንድሜ፣ 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 ኪዱ የእውነት ወንድም፣ ከአንድ ማህፀን የወጣን ያህል የሚሰማኝ ስጋዬ፣ ገፈናዬ፣ ሁሌ ከፊት የሚቆምልኝ ድክመቴን ሁሉ አውቀው ጠበቃ የሚሆንልኝ ኪዱ በእኛ ቤት ደግሞ ልዩ ቦታ አለው። ምንም አይነት ችግር ቢደርስ እንኳን የመጀመሪያ ጥሪያችን ኪዱ ነው። ሁሉን ነገር አረጋግቶ ሁሉን ነገር መፍትሄ ይሰጥልናል። ኪዱን ማጣት ለእኔ ትልቅ 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 ጉዳት ነው። ኪዱ የልጄ ክርስትና አባት፣ ወዳለሁ የኔ ጌታ። በደከማ አንደበቱ እንኳን ኪዱዬ እወድሃለሁ ስለው የመጨረሻ ቃሉ በደከማ አንደበት እወድሃለሁ ብሎ ነው። ከዛ በኋላ ነው ዝም ያለው። ኪዱ አንተ ብዙ ነህ በጣም። ጨዋታህም ቁም ነገርህም ልዩ ነው በጣም። ከራስህ በላይ ለወንድሞች፣ ለእህቶች፣ ለጓደኞች የምትሆን ልዩ ሰው ነህ። ብዙ ነህ አንተ ኪዱዬ። በረበረን የ30 ዓመት በላይ ጓደኝነት አንድም ቀን ፊትህን አጥቆረህብኝ አታውቅም። ስለሰጠኝ ክብር፣ ስለሰጠኝ ፍቅር፣ ስለ ሁሉም ነገር አመሰግናለሁ። እወድሃለሁ። ነፍስህ በሰላም ትረፍ የኔ ጌታ። እወድሃለሁ። አመሰግናለሁ። እንደምን አረፈዳችሁ። የምንወደው ወንድማችን ጓደኛችን ኪዳኔ ምስጋናውን ዛሬ አጥተናል። ኪዳኔ ከልጅ ጋር እንደ ልጅ፣ ከወጣት ጋር እንደ ወጣት፣ ከአዛውንት ጋር እንደ አዛውንት የመሆን ችሎታ የተሰጠው የሁሉ ሰው አማካሪ ብቻ ሳይሆን መፍትሄ ሰጪ ነበር። እኔ የዛሬ 20 ዓመት እዚህ ፍሪላንሰር ተቀጥሬ እሱ ስር ነው ያደግኩት። በአብዛኞቻችን ያልተለመደ ግልጽነት ያለው ኃላፊነትን መጋፈጥ፣ ፈጥኖ ደራሽነትን፣ ጓደኞቹን የማያስነካ የሁላችን ተከራካሪያችንና ጠበቃችን ነበር። ኪዳኔ አጉድሎናል።
በሰርግ ድምቀታችን ነበር፣ በሀዘን አስተዛዛኛችን ነበር፣ በተሰበሰብንበት ሁሉ የሳቅ ምንጫችን ነበር። በተለይ የጥበብ ቤተሰቡ ሲጠቃ ሲጎዳ የማይወድ ለሁላችን የቆመ ተሟጋቻችን ወንድማችን ነበር። ኪዳኔ የራሱ ትልቅ ነፃነት ያለው ሰው ናፋቂ ቀና ልብ ያለው ለሰው ደራሽ፣ በተለይ ደግሞ እኛ ስንጋጭ በትንሹም በትልቁ አስታራቂያችንና መካሪያችን ነበር። ምናልባት ኪዳኔ ትቶልን የሄደው ፍቅር፣ መተሳሰብን፣ ለሰው ደራሽነት በመሆኑ እኛ ጓደኞቹ እሱ የሰጠንን ፍቅር ለሌላው ሆነን እንድናሳይ አደራ እላለሁ። በመጨረሻም በኪዳኔ በጭንቅና በህመሙ ጊዜ ከጎናችን ለነበራችሁ ሁሉ እግዚአብሔር ይስጥልኝ፣ ነፍስህ በገነት ተረፍላለሁ ወንድሜ። ያ ከርቀት ድምፁን ከፍ አድርጎ የሚያወራው በልበ ሙሉነት የሚናገር ወዳጃችንን ያን ዘመን ተሻጋሪ ሙያተኛ ጓደኛችንን ወንድማችንን አርቲስት ኪዳኔ ምስጋናውን ዛሬ ለመጨረሻ ጊዜ እንሰናበተዋለን። ይህ መርሃ ግብር የአርቲስት ኪዳኔ ምስጋናው የሽኝት ስነ ስርዓት ነው። ይሄ ጥበበኛ አንድ ሙያ አምኖ ከልጅነቱ ጀምሮ ተሰማራበት። ይሄም ሙያ ውዝዋዜ ወይም ዳንስ ነው። በሙያው ጥበብ የተሰማሩ ሰዎች ያላቸውን ተሰጥኦና ፍላጎት ላይ ተመስርተው ከሰውነት አካል ብቃት ጋር እንዲሁም ከሙዚቃ ምት ጋር ስሜትን ሰቅዞ እንዲይዝ በማዋሃድ የሚያቀርቡት የጥበብ ዘርፍ ነው። በመድረክ ላይ ታሪክን፣ ባህልን፣ ወግን ስሜት በሚይዝ ከሽነው የሚያቀርቡ ሙያተኞች። እኛም ሀገር በጥናት ላይ የተመሰረተ የእያንዳንዱን ብሔር ብሔረሰቦች መሰረታዊ ጥበቡን ሳይለቅ በማዘመንና በማዘጋጀት በመድረክ በፊልምና በቴሌቪዥን በማቅረብ ከትውልድ ትውልድ ጥበቡን፣ ባህሉን፣ እሴቱን ማሸጋገርና ማስተላለፍን ያውቁበታል። ጥሩ የሙያው አባል ለመሆንም ተከታታይነት ያለው የዕለት ተዕለት ልምምድ፣ የሰውነት አካል ብቃት፣ የሙዚቃ ምትን ጠንቅቆ መረዳት፣ በሙያ መተማመንና በዘርፉ የፈጠራ ባለሙያ መሆንን ይጠይቃል። እንዲሁም ይህ ሙያ ከቲያትርም ጋር ተዋህዶ ይሰራበታል። በቲያትር ቤት ውስጥ ዳንስ ታሪኩን ለማብራራት፣ ስሜትን ለመግለጽ፣ የተመልካቹን ቀልብ ለመሳብና ለማሳተፍ ይጠቅማል። ብዙ ሙዚቃዊ ተውኔቶች ከዘፈንና ከዳንስ ጋር ተያይዘው ይቀርባሉ። ለዚህ ደግሞ በዓይናችን የምናውቀው አጠገባችን የነበረው ዛሬ በሕይወት የሌለው ሁለገቡ ጥበበኛ ኪዳኔ ምስጋናው የራሱ የሆኑ የፈጠራ ስራዎቹን በሀገራችንና በውጭ ሀገር የተዘጋጁ ከፍተኛ መድረኮች ላይ በብቃት አቅርቧል። ይህን ጥበበኛ ዛሬ ኪዱን ከነፈገግታው እንሸኘዋለን። የሚገርማችሁ ግን ይህንን ሳልጠቅስ ባልፍ 15 ቀን አካባቢ እንግዲህ ለሁለተኛ ጊዜ ቤት ሄጄ ነበር። ኪዱ በጣም ታሞ ያቺ ፈገግታው ግን አለች። ያቺ ፈገግታው አለች። ኪዱ በሁሉም ነገር ፈገግታው አለች። መጀመሪያ ፈገግ ብሎ ነው የሚቀበላችሁ። ከዚያ ጮክ ብሎ ነው ስማችሁን የሚጠራው። ልበ ሙሉ ነበር። ቀስ ብሎ የሚንሾካሾክ አልነበረም። ልበ ሙሉ ሙያተኛ ነበር። መጀመሪያ ኪድዬ ፍቅሬ ልግለጽልህ። በጣም ወድሃለሁ፣ በጣም ወድሃለሁ። ሌላው እንደ አርት ባለሙያ ደግሞ ስራ ሳደንቅ የኖርኩ መሆኔን ልገልጽልህ እወዳለሁ። ሌላው በህመሙ ጊዜ ከጎናችን ላልተለያችሁ
ቤተሰቦቹ፣ ጓደኞቹ ከውጭ እስከዚህ እስከ ኢትዮጵያ ድረስ በጣም በጣም አመሰግናለሁ። እውነት ክብር ይኸው እሰጣለሁኝ። እግዚአብሔር ያክብርልን። ኪዱ የእኔ ብቻ አይደለም የሁላችንም ነው፣ የሁላችሁም ነው። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እግዚአብሔር ብርታትና ጽናቱን ይስጥሽ ወንድማችን። እግዚአብሔር ነፍስህን በገነት ያኖራት። ኪዱ በሙያ በጓደኝነትህ በአብሮነትህ ሁሌም በልባችን ውስጥ ያኖርከው ጸንቶ ይኖራል። ነፍስህን በገነት ያኖርልን። ነፍስህን በገነት ያኖርልን። አረፍ ብሎ የሀዘን መግለጫው መልእክት በምናባችን ስለን ከዚህ ከቤቱ ከሰራበት መድረክ ላይ ሲወጣ የለመደውን ጭብጨባ አጨብጭበን እንሸኘዋለን። ባለበት ይደርሰዋል። ኪዱ ከቲያትር ቤቶች አልፎ በሀገራዊ መድረክ ላይ ሀገር አቀፍ መድረክ ላይ ከሀገር አቀፍ መድረክ አልፎ በዓለም አቀፍ መድረክ ላይ ያቀረበ ድንቅ ሙያተኛ ነበር። ለሙያው ባለበት ይድረሰው። ጭብጨባችሁን ከፍ አድርጋችሁ ሸኙልን። እግዚአብሔር ያክብርልን። የቀብር አስፈጻሚዎች ኪዱ ስለተለየህን በንባ ስለ ሙያህ ክብር በጭብጨባ ስለ ሙያህ ክብር በጭብጨባ እንሸኛለን። ኪዱ እግዚአብሔር ነፍስህን በገነት ያኑርልን። እግዚአብሔር ነፍስህን በገነት ያኑርልን። ኪዱ እንወድሃለን፣ እናከብርሃለን።